እምቢ መባልን ልመደው። የዛሬ የብዙዎችን ወንዶች ጥያቄ ልመልስ መጥቻለሁ። ሁሉም ወንድ ማለት በሚችልበት መጠን የሚወዷትን ልጅ ለመጠየቅ እምቢ ብትለኝስ በሚል ፍርሃት ሳያገኟት ቀርተዋል። አንድም ደግሞ ሳይጠይቋት፣ ሁለትም በጥርጣሬ መንፈስ አጠያየቃቸውን አበላሽተው እምቢ ተብለዋል። ይህ እምቢ ብትለኝስ የሚል ፍርሃት ሙዚቃዎቻችንም ጭምር አስተጋብተውታል። አልናገርም፣ እንዳትርቄኝ ፈራው፣ ፍቅሬን አፍኘው ልሙት እያሉ ዘፍነዋል። እኔ ግን የመጣው ይምጣ ንገራት፣ ደፍረት ጠይቃት እልሃለሁ። አርሶም ቂጣ ነው ሸምቶም ቂጣ ነው። እንብላውና የመጣው ይምጣ እንደሚለው የሀገራችን ቀረርቶ ተናግረኸው ውጤቱን ተቀበል። በመሰረቱ ወንዶች ምንድን ነው የሚያስፈራችሁ? አንደኛው ሴቷን ማምለክህ ነው። ሁለተኛው ደግሞ ወንዶች እምቢ መባል ከክብራቸው የሚያወርዳቸው ስለሚመስላቸው ነው። እነዚህን ሁለት ሀሳቦች ዛሬ በዝርዝር እንመልከታቸው። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ሴቷን ማምለክህ። በጣም ቆንጆ ሴት የሆነ ቦታ ታያታለህ። ልብህ ድንግጥ ይላል። የዓለም የቁንጅና መለኪያ አድርገህ ትመለከታታለህ። ስልኳን ስጡኝ ትላለህ። ትደውላለህ፣ እምቢ ትልሃለች። ከዚያ በኋላ እኔ የማረባ ተራ ፉንጋ ድሃ የማልፈቀር ሴቶች የማይቀርቡኝ ሰው ነኝ ብለህ ውስጥህን ትነግረዋለህ። እውነታው ቢገባህ ሴቷም እንዳንተ ሰው ናት። እሷ አንተን እንደማረከችህ የፍቅር እስረኛ እንዳደረገች ሁሉ ለአንተም ፍቅር እስረኛ የሚሆኑ ብዙ ሴቶች አሉ። ችግሩ ፈላጊና ተፈላጊ አለመገናኘቱ ነው። አንተ ውሎህ በሽንፈት መንደር ነው። እምቢ ባለች ልጅ ሰፈር አካባቢ ሀሳብ ውስጥ ነህ። እሷን ብቻ ጠዋት ማታ በማሰብ ትባዝናለህ። እምቢ ያለችህን በማሳደድ ላይ ነህ። ትክክለኛው አካሄድ ምን እንደሆነ ልንገርህ። ውሎህና ሀሳብህ በምታሸንፍበት መንደር ይሆን። የተማረክበትን ቦታ ልቀቀውና ድል ወደምታደርግበት አካባቢ ዋል። ከምትንቅህ አንዲት ሴት ልጅ ይልቅ ሊያገኙህ በሚፈልጉ ሰዎች ዙሪያ ራስህን አድርገው ወይም በዛ ቦታ ዋል። አንተን በማየት አንዲት ሴት ደብሯት ሊሆን ይችላል። ብዙዎች ግን አንተን በማየት ይደሰታሉ። እነዚህ ሰዎች ባሉበት አካባቢ ውሎህን አድርግ። ዋጋህን ዝቅ የሚልበት ሰፈር አትድረስ። የማይቀበልህን ሰው አትታገለው። ፍቅር በልመና አይሆንምና ተዋት። በውድ ዋጋ ሊገዙ የሚፈልጉ ሴቶች ባሉበት ውሎህን አድርግ። አንዲት ሴት ናት እምቢ ያለችህ። ሁሉም ሴቶች አይረቡም፣ አይወዱኝም፣ አልፈቀርም፣ ቆንጆ አይደለሁም ብለህ ማሰብህን አቁም። አንዲትን ሴት አታምልክ። ሀገሩ ሙሉ ቆንጆ ነው። ዓይንህን ከሷ አንሳና ሌላ ለማየት ሞክር። ምን ሆኜ ነው ያችን አፍቅሬ መከራዬን የበላሁት ብለህ የምትጸጸትበት ጊዜ ይመጣል። እልፍ በል። ሺህ እድሎች አሉህ። ከሽንፈት ክልል ውጣና የአሸናፊነት መንደር ውስጥ ተቀላቀል። አየህ፣ የመጀመሪያው ደካማ ጎንህ ወይም እምቢ መባልን የማትወድበት ወይም እምቢ መባልን መልመድ ይኖርብሃል። ለምን ብትለኝ አንተ በጣም አብዝተህ ሴቷን ስለምታመልካት፣ ከሷ ውጭ ህይወት ያለ ስለማይመስልህ፣ ከሷ ውጭ ሴት ያለ ስለማይመስልህ፣ ከሷ ውጭ ሚስት መሆን የሚችል ሴት ያለ ስለማይመስልህ፣ ከሷ ውጭ ቆንጆ ያለ ስለማይመስልህ አብዝተህ ታመልካታለህ፣ ትከተላታለህ። በስራ ቦታዋ፣ በሰፈሯ፣ በትምህርት ቤቷ ሊሆን ይችላል። ታንዣብባለህ፣ ትዞራለህ። ግን ደግሞ አንተን የሚወዱህ በጣም ብዙ ሺህ ሴቶች አሉ። እነዛ ሴቶችን ማን ያቸው? ማን ይመልከታቸው? አንተ ዞር ብለህ አቅጣጫህን መቃኘት ካልቻልክ ምናልባትም ወደዛ ዞር ስትል ያችን በመለመን ውስጥ እነዛን ውብ ሴቶች ታጣ ይሆናል። አየህ፣ የምንወደውን ስናሳድድ የሚወደንን እናጣለን የሚባል አባባል አለ። ስለዚህ ከዚችኛዋ ሴት ውጣ። በቃ ከምትሸነፍበት አካባቢ እራቅ። እምቢ አለችህ፣ እሰየው። እምቢ ካለችህ ሌላ እድል አለ። ሌላ እድሎችህን ሞክር እንጂ እሷን በማሳደድ እሷን በመፈለግ ጊዜህን አታባክን። ለዛ ነው እምቢ መባልን መልመድ ስለማትፈልግ፣ እምቢ መባልን መቀበል ስለማትፈልግ ነው እሷን ስታሳድድና ስታመልክ የምትውለው። ግን እምቢ መባልን መልመድ አለብህ። ምንጊዜም ቢሆን እምቢ መባል አለ፣ ግድ ነው። በቃ ምድር ላይ እምቢ መባል የሌለ ነገር የለም። ሁሉም ህይወት ላይ ለምሳሌ የሆነ ቦታ ስራ ተወዳድረህ አልፈህ ሊሆን ይችላል። ግን በሙስና የሆነ ሰው ሲያስገቡበት እምቢ በቃ አይቻልም ምናምን ብለውሃል። ስለዚህ ይሄኛው ስራ ካልተመቸህ ወይም የሆነ ንግድ ጀምረህ ካከሰረ አንድ ንግድ ላይ አንድ ቦታ ላይ ብቻ ማምለክና ያን ነገር ማግኘት አለብኝ ብለህ ማሰብ የለብህም። ሌላኛውን አቅጣጫ መመልከት አለብህ። አንተ እሷን እንደምትወዳት፣ እሷን እንደምታፈቅራት፣ እንደ ፈጣሪ እንደምታመልካት ሁሉ
ሌሎች ሴቶች ደግሞ አንተን እያሳደዱህና በአንተ ዙሪያ መጥፋት አይፈልጉም። ይፈልጉሃል፣ ያፈቅሩሃል፣ ይወዱሃል። ግን አንተ ፊት አልሰጣቸውም ወይም ቦታ አልሰጣቸውም። ስለዚህ እምቢ መባል ልመድ። እምቢ በመባል ውስጥ አንዱ የመጀመሪያው አንዲትን ሴት አታምልካት፣ ተዋት። እምቢ ካለችህ ሌሎች እድሎችህ ሞክር። ሁለተኛው ክብርን መፈለግ ነው። ይህ ሀሳብ ወደ ተፈጥሮ ወስደን እንመልከተው። ብዙ እንስሳት እንዴት ፈቃደ ስጋቸውን እንደሚፈጽሙ አስተውለሃል? ወንዱ አህያ ሴቷን ስንት ቀን ነው የሚያባብላት? እንዴት ነው የምትረግጠው? እንዴት ነው የምታማስነው? ወንድ ወፍ ደግሞ ስንት ቀን ነው ሴቷን የሚያሽኮረምማት? ወንድ ወፍ ስንት ጥቅሎች አቅርቦ ነው እሺ የምትለው? እንዴት እንደሚደንስላት ግን አይተኸዋል? አየህ፣ ምንም ነገር በነፃ አይገኝም። የቆሎ ተማሪው ሁልጊዜ የሚያስገርመኝን ነገር ያደርጋል። አንደኛው ቤት ያደርስና ወይም ደግሞ አንደኛው ቤት ይጠይቅና አትቁም አድርሰናል ማርያም ትስጥልን ተብሎ ቀጣዩ ቤት ሰው ምን ይለኛል ሳይል ቁራሽ እንጀራ ይለምናል። ዛሬ ቁራሽ አላገኘበት ወይም ደግሞ ዛሬ ያልሰጡት ቤት ነገ መጥቶ ሲለምን ወይም ቁራሽ ሲጠይቅ እናየዋለን። ሊያገኝ ወይም አትቁም ሊባል እንደሚችል በደንብ አድርጎ ያውቃል። የቆሎ ተማሪውን ልተወውና አንበሳ ላምጣለህ። አንበሳ ውሃ ሲጠጣ ይተዋል አይደል? የጫካው ንጉሥ አንበሳ ዝንቡን እንኳን እሽ የሚልበት የለም። ሁሉም ሲያዩት ይሮጡለታል። አድራጊ ፈጣሪ እሱ ነው። ቀና ብሎ በኩራት እንዴት እንደሚራመድ አስበዋል? ምንም ስጋት የለበትም። ሌሎች ጠላት ወይም ደግሞ ሌሎች እንስሳት ይበላናል ብለው ሲሯሯጡ እሱ በኩራት ይጎማለላል። አንበሳ ልምዱ ከፍታ ነው። ዝቅ የሚለው ውሃ ለመጠጣትና የሚበላውን አውሬ ወይም ደግሞ የሚፈልገውን እንስሳ ለመብላት ሲሆን ብቻ ነው። ለማጥመድ ተደብቆ ያን እንስሳት ለመያዝ ብቻ ነው ዝቅ ሲል የምናየው። ለዓላማው ሲል ብቻ ነው ዝቅ ይላል። የሚፈልገውን እስኪያገኝ ዝቅ ይላል። ማንኛውም ሰው የሚፈልገውን ለማግኘት ዝቅ ይላል። ፍጥረታትም ቢሆን የሚፈልጉትን ለማግኘት ዝቅ ብለው ይቆያሉ። ለሚፈልጉት ነገር ዋጋ ይከፍላሉ። ቆንጆ ሴት ትፈልጋለህ? ለማግኘት ስትል ዋጋ ትከፍላለህ። የምትከፍለው ዋጋ እሷ ከምትሰጥህ ዋጋ አንጻር ምንም ነው። ዝቅ ያልክ፣ ሰዎች የሚንቁህ፣ ክብርህ የሚነካ ሊመስል ይችላል። ሴት ስትጀነጅን የብዙ ወንዶች ስጋት ሴቷ እምቢ ስትለኝ ክብሬን እቀንሳለሁ የሚል ነው። ይህ ግን ከልጅቱ ጋር ምንም ግንኙነት የለውም። ወንዶች ወይም ደግሞ የወንዶች ደካማ ጎናቸው ነው ይሄ። ዝቅ እላለሁ፣ ከክብሬ እወርዳለሁ። በፍጹም ተመቸሽኝ፣ ወደድኩሽ፣ አፈቀርኩሽ ማለት ምንም ከክብር ጋር ግንኙነት የለውም። እምቢ ካለች በቃ ላሽበል። ከሌላ ነገር ጋር አታገናኘው። ጠየቀሃታል፣ አይሆንም አለችህ። ምኑ ነው ክብርህን የሚያሳጣህ? ሻፋዳ ነው ባለጌ ነው ትለኛለች የሚለው አንተ እራስ ውስጥ ወይም ደግሞ አንተ አእምሮ ውስጥ ነው ያለው። ሌላ የትም ቦታ የለም። ያንተ የራስ ግምት ነው የሚያሰቃይ። ራስ ላይ ለምትሰጠው ግምት ነው። ትንቀኛለች አትበል። ራስህን መናቅህን አቁም። መጀመሪያ የጠየካት ሴት ሁሉ ደግሞ እሺ የማለት ግዴታ የለባትም። እምቢ ማለትም መብቷ ነው። ክብርህን የሚነካ ነገር የለውም። የሆነችን ሴት ትጠይቃታለህ፣ እምቢ ካለች እምቢ አለች ነው። ይሄ ዓለም ላይ ያለ ነገር፣ ፈጣሪም የፈቀደው ነገር ነው። ትጠይቃለህ። ሴት ባንተ አልተጀመረም መጠየቅ። ሲጀመር ባንተ አልተጀመረም፣ ባንተ እምቢ መባልም አልተጀመረም። ስለዚህ ትጠይቃታለህ። እምቢ ካለችህ በቃ ሌላኛውን አማራጭህን ትሞክራለህ እንጂ እምቢ ብላት እንትን ትለኛለች፣ እምቢ ብትለኝ የተናክ ስሜት፣ የበታችነት ስሜት፣ ይሄ ለአንተ ብቻ ነው ወይም ደግሞ አንተ አእምሮ ላይ ነው እንጂ ያለው በፍጹም እንደዚህ አይነት ነገር አይፈጠርም። ግን አንተ አእምሮህን ማሳመን ካልቻልክ፣ አንተ እምቢ ስላለችህ እንደዚህ ይሰማኛል፣ አንተ አእምሮህን ትንቀኛለች የሚል ስሜት ካለብህ አዎ ተንቀሃል። ግን መጀመሪያ ለራስህ ክብር ስጥ፣ ለራስህ ቦታ ስጠው። ራስህን ስታከብር ማንም ያከብርሃል እንጂ ስለጠየካት እምቢ ስላለችህ ንቀሃለች ማለት አይደለም። ባለጌ ነህ ማለት አይደለም። ሻፋዳ ነህ ብለሃለች ማለት አይደለም። በፍጹም ማንም አልጀመረውም፣ ማንም አይጨርሰውም። አንተ አልጀመርከውም፣ አንተ አልጨርሰውም። ሁሉም ሰው የሚያደርገው ነገር ነው፣ ተፈጥሯዊ ነገር ነው። ስለዚህ እምቢ መባልን መልመድ ይኖርባቸዋል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ